ሶስተኛ ጊዜ ግን ኒቆዲሞስ እንደ መጀመሪያው ጊዜ ፈራ ተባ ያለ ግራ ቀኝ እያየ ተደብቆ በማታ አልመጣም። በአደባባይ ነው የወጣው፣ በጠራራ ፀሐይ። መቼ መሰላችሁ? ክርስቶስ ተሰቅሎ ሲሞት መስቀል ላይ በሞተበት ሰዓት ኒቆዲሞስ እንደ መጀመሪያው ቀን እስኪመሽ ልጠብቅ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል ብቻውን ወጣ። ይገርማል። የጌታ ደቀ መዛሙርት 12 ናቸው። ከ12ቱ አንዱ ሸጠው ጌታ፣ ሌላኛው ከአንዴም ሶስቴ ካደው፣ ሌሎቹ እግሬ አውጪኝ ብለው ተበተኑ። ዮሐንስ ብቻ ነው እስከ መስቀል የተከተለው። ብቻውን ነበር እኮ ክርስቶስ ዓርብ ዕለት። በመዋረድ ቀን እኮ ዘመድ የለም ማለት አው ባለቀን አልቦ ዘመድ ጊዜ ተዋርዶ ይላል ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን ዘመድ የለም፣ ባዕድ ነው ዘመድ የሚሆነው። እነዚህ ሐዋርያት በበላበት የበሉ ባደረበት ያደሩ፣ የቃሉን ትምህርት የእጁን ታምራት ያዩ፣ ሙት ሲያስነሳ ቆመው ያዩ፣ አሳና እንጀራ አበርክቶ ሲያበላ ያስተናገዱ የበሉ፣ ውሃን ወይን ሲያደርግ የጠጡ ሐዋርያት ዓርብ ዕለት አልነበሩም። ብቻውን ነበር ክርስቶስ፣ ብቻውን ነበረ። ማንም ደፍሮ ለሱ የመሰከረ አትንኩት ያለ አንድም ሰው አልነበረ። ይህን ቀን ብቻውን እያለ ግን ኒቆዲሞስ ወጣ። ይገርማቸዋል። ጌታ ሆይ እንደ በፊቱ አላፍርብህም አለ። እንደ በፊቱ በሌሊት አልመጣም፣ እስኪመሽ አልጠብቅም ብሎ ከሌላ እንደሱ ካመነ የአርማትያ ሰው ዮሴፍ የሚባል ነበር። ቅድም የመጀመሪያ ወንጌል ስናነብ መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ያለው። ምን እንላለን? ስለዚህ ብዙ ናቸው ተደብቀው የሚያምኑ በክርስቶስ። ዮሴፍ ዘአርማትያም አንዱ ነው። ስለዚህ አብረው መጡ። ክርስቶስ በ3 ሰዓት ነው የሞተው። በነገራችን ላይ መስቀል ላይ ተሰቅሎ ወዲያው የሞተ ጌታ ብቻ። ሌሎች ይቆያሉ። እግራቸው ተሰብሮ መተንፈስ ሲያቅታቸው ነው የሞቱት የግራና የቀኝ ወንበዴዎች። ሌሎቹ እንደውም ሰንበት ካልሆነ 3-4 ቀን መስቀል ላይ ተሰቅለው ካሁን ሞቱ እየተባለ እየተጠበቁ ይከርማሉ። ክርስቶስ ግን በ3 ሰዓት ነው የሞተው። ጲላጦስ ራሱ ገረመው። ከመቼው ሞተ አለ። ከመቼው ሞተ አለ። ለምን ቶሎ እንደሞተ ታውቃላችሁ? 6666 ጊዜ ተገርፏል። ኃይሌ እንደ ገል ደረቀ እንዳለ ክርስቶስ ደክሟል፣ ዝሏል። ምክንያቱም ተገርፏላ። የተገረፈው እኮ ክርስቶስ እኛ ለቡሄ በምናጮኸው ጅራፍ አይደል። ሮማውያን የሚገርፉበት ጅራፍ እሾህ ያለበት እኮ ነው ጅራፉ ራሱ። ሚስማር ያለበት የሾሉ አጥንቶች ያሉበት ሰውነት ላይ ካረፈ በኋላ ስጋ እየነጨ የሚነሳ። አንዳንዴ ስጋውን ነጭተው ድጋሚ ሊገርፉት ሲሉ ስጋውን አራግፈው ነው ከዛ በኋላ የሚገርፉት። የስቃይ ቀን ነበር። ስለዚህ በ3 ሰዓት ውስጥ መስቀል ላይ ስጋ የተሰቀለ እኮ ነው የሚመስለው። ባየነው ጊዜ እንወደው ዘንድ ደምግባት የለውም፣ መልክና ውበት የለውም ነው የሚለው እኮ። መልክና ውበት ብቻ አይደለም፣ መልክም አልነበረው። ሲያዩት አይመስልም፣ ተሸፍኗል በደም። በዛ ሁኔታ ላይ ያለ ዮሴፍና ኒቆዲሞስ ተነሱ። ኒቆዲሞስ በቃ ማታ እስኪመሽ አልጠብቅም አለ። ዛሬ ነው በአደባባይ እምነቴን የምገልጸው። ይገርማል። እንዴት አይነት ጻድቅ ነው ኒቆዲሞስ! ሐዋርያ በፈሩበት ቀን ደፈረ። ስልጣኔ ገደል ይግባል፣ ሀብቴ ለዚህ ቀን ካልሆነ ለምን ይሆናል? ወጣ በአደባባይ። ልብ አርጉ። ክርስቶስ አይቶ ሊታዘበው የማይችልበት ቀን እኮ ነው ያቀናል። ክርስቶስ ሞቷል እኮ አይደል? እንደው ሲያየኝ ያዝንብኛል እንኳን ሊል አይችልም። ሞቷል። በሞተ ሰዓት ሐዋርያ ሆኖ ተነሳ ኒቆዲሞስ። ከዮሴፍ ጋር ተነስተው ወደ ጲላጦስ ሄዱ ይላል። የኢየሱስን ስጋ ለመኑት። እስኪ በሉ የኢየሱስን ስጋ ለመኑት። የክርስቶስን ስጋ ለመለመን ያብቃል። ለሁላችን ስጋውና ደሙን ይስጠን። እነሱ የለመኑት ጲላጦስን ነው፣ እኛ የምንለምነው እሱን ራሱን ነው፣ ባለቤቱ። ስጋህን ደምህን ስጠን ለስርየት እንዲሆነን እያልን መረ እያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ? እስኪ በሉ ለምን
ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ ብሏል? ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ? ለምንድን ነው የዚህ ሰውዬ ጥፊ ክርስቶስ ከሌላው በላይ ተሰምቶት ያናገረው? ለምንድን ነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር። ስለዚህ ጌታ ያመመው ጥፊው አይደለም፣ ባዳነው ሰው መመታቱ ነው። ባዳነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ? ክፉ ተናግሬ ከሆነ መስክርብኝ፣ አልጋህን ተሸክመ ሂድ ብዬ በመልካም ቃል አድኜ ከሆነ ግን ለምን ትመታኛለህ? ያዳነንን በኃጢአታችን ከመምታት ይጠብቀን እግዚአብሔር። አንድ አባት አንድ ቦታ ሄጄ ምከሩኝ አልኳቸው። አይ እንዶ አንተ ገዳም ስለምትኖር አንተ ምከረኝ አሉኝ። አረ እኔ ገዳም ብቀመጥ ብዬ ማስተማር ነው እንጂ እኔ አልጋደል እኔ ብላችሁ መጨረሻ ላይ እኔም ቢያልኩና ምክር ሲመክሩኝ ምን አሉ? እምቢ ካልከኝ ምክር እንኳን አይደለም ትናንትና ከአንድ መጽሐፍ ያነበብኩት ልንገር አሉ። ምክር እንዳይሆንባቸው ነው። አዛ አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉኝ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተ ክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ። ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከዚህ ብዙ ጊዜ ተገለጸለትና ለምንድን ነው እንደዚህ የተሰወርከኝ ሲለው ስላልክ። አይገርማችሁ? ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለ። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ። ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያየው አክሊሉቱን እንዲች እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባማ። ወጣት ነው እንደዚያ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድን ነው? መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘኋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው ይሄን የነገሩኝ። እና አሁን እኔ የምነግራችሁ በሕይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። ጥሩ ነው። በሰው ኃጢአት እንጀራ መብላት ኃጢአት ነው። እኔ ገሌ ወገሌ የምለው ነገር የለኝም፣ የማውቀውም የለኝም። የለበሰው ልብስ እኮ በደም ቀይ ነበረ። ቀሚስ ለምን ቀላ? ነቢዩ ኢሳይያስ ቀድሞ አይቶት ከሩቅ እኮ ነው። ቀሚስ ለምን ቀላ? ወይን እንደሚጨምቁ ሰዎች ለምን መሰለ ቀሚስ ይላል። ዓርብ ዕለት እኮ እነሱ ቀይ ልብስ ለማልበስ ደከሙ እንጂ ቀድሞ እኮ ልብሱ ቀይ ሆነ፣ በገዛ ደሙ ማለት። ዓርብ ዕለት ጌታ ያሉት እነማን እንደሆነ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ? ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት።
ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም። ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያቱ እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቆስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ? የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቸው፣ ክህደቱ፣ ሐዋርያቱ ጥለውት ሜዳቸው። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ከኔ ጋር ናችሁ? ገና ሚስማሩ ከእጁ ሳይወጣ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ የዛሬ 10 ዓመት ነው። እሱ እኮ ንጹሕ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አይደለም የምነግራችሁ። ይህንን የምትሰሙ ሰዎች ይቅር በሉ የበደሏችሁ ለራሳችሁ ስትሉ። ቂም መያዝ ማለት ምዕመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት፣ ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ? እዛው መስቀል ላይ ይህንን ንግግር ተናገረ። ጌታ ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱ ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግሥት በመጣ ጊዜ ምን በለኝ፣ ለሰቃዮቼ ካዘንክማ ለኔ አትጨክንብኝ እባክህ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሳል። ጸሎተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። በኪሩቤል ትከሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትከሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። ክርስቶስ ንጹሕ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። ኧረ እሱ ንጹሕ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹሕ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት በአልጋ ተይዞ የነበረ በሽተኛ ነበር አይደለ? መጻጉዕ የምንለው እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለም። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ የመታው እሱ ነበር ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላለም። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው።
አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ? ከሆነ መስክር፣ አለዚያ ለምን ትመታኛል? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው። ሌላው ሲምታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰውራል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው። ታውቃላችሁ ይሄንን? ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም። ውሻ የሚጮኸው ፈርቶ ነው የሚጮኸው። ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል። ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት። ወዮልኝ ለኔ፣ ወዮልኝ ለኔ፣ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ? ቅድመ መኮንነ ጽድቅ እያፍሮ ለባይል በይንተ ብኢሉ፣ ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም፣ መልካም ከሰራ ብቻ ይፈርድለታልና። በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ። እንዲሁ ክርስቲያኖችን ቅዱሳንን እግዚአብሔር በራሳቸው ክብር ብቻ ሰውሮ አያስቀራቸውም። እንዲገለጡ ብርሃናቸው ለሰው እንዲተርፍ ያደርጋቸዋል። ለነሱ ከበራላቸው በኋላ በእግዚአብሔር ብርሃን ከታተሙና በዚህ ከተቀደሱ በኋላ ለሌላው ይተርፋል። ግርፋታቸው ልንገራችሁ፣ ሊደረግባቸው አይደለም ለማየት እንኳን የሚሰቀጥጠው የሮማውያን የግርፋት አይነት በሶስት ይከፈላል። ፉስቲጋቲዮ፣ ፍላጌላቲዮ እና ቬርቤራቲዮ ይባላል። እነዚህ የግርፋት አይነቶች እንደ ወንጀለኛው የጥፋት አይነት የተለያዩ ናቸው። ከመጀመሪያ ጀምሮ እንመልከታቸው። የመጀመሪያው ፉስቲጋቲዮ የሚባለው ሲሆን አንድ ሰው ቀለል ያለ ጥፋት ካጠፋ፣ ለምሳሌ ስርቆት ሊሆን ይችላል፣ ወይም ደግሞ የገበያ አካባቢዎችን ካወከ የሚገረፈው የግርፋት አይነት ሲሆን በልምጭ ይገረፍና ሁለተኛ አይድገም ተብሎ ይለቀቃል። ሁለተኛው ደግሞ ፍላጌላቲዮ የሚባለው ሲሆን ይህ ወንጀለኛ ትንሽ ከበድ ያለ ጥፋት ካጠፋ፣ ለምሳሌ ባለስልጣናቶችን አታክ አደረገ፣ አሊያም ደግሞ ባሪያ ከሆነ ደግሞ ሊጠፋ ወይ ሊያምስ ከሞከረ የሚገረፈው የግርፋት አይነት ሲሆን እንደ መጀመሪያው በልምጭ ሳይሆን ከቆዳ በተሰሩ ጅራፎች ነው የሚገረፈው። ስለዚህ እንደ ልምጩ አንድ ቦታ አያርፍም እና ልምጥ ስለሚል ብዙ ሰውነት ክፍል ላይ የሚያርፍና ከበድ ያለ ቁስልን የሚያስከትል የግርፋት አይነት ነው። ሶስተኛው ደግሞ ቬርቤራቲዮ የሚባለው ሲሆን በሮማ መንግስት ላይ ካመጻችሁ፣ ሁከት ከፈጠራችሁ፣ አሊያም ደግሞ መርደር ነፍሰ ገዳይ ከሆናችሁ የሚደረግባችሁ የግርፋት አይነት ነው። ጅራፎቹ ደግሞ ጫፍ ጫፋቸው ላይ ብረት መሳይ ድቡልቡል ነገሮች አሊያም ደግሞ ስለታማ ቁርጥራጭ ብረቶች ይደረግባቸውና ወንጀለኛው ሰውነት ላይ ሲያርፍ ቆዳን አልፎ ጡንቻዎችንና ነርቮችን በጣጥሶ ትንንሽ ደም ስሮችን የሚቆራርጥ የግርፋት አይነት ነው። በጣም ከባድ የግርፋት እና የመጨረሻውም የግርፋት አይነት ነው። ከግርፋቱ በኋላ ሁሉ ጊዜ መስቀል አለ ይታወቃል። ስለዚህ እስኪሞት ድረስ ነው ወንጀለኛውን የሚቀጠቅጡት። ገራፊዎቹ ከደከማቸው እንኳን ሰዎች እየተቀያየሩ ይገርፉታል እንጂ እስኪሞት ድረስ አይተውትም። እና ይህንን አይነት ቅጣት ሮማውያን በራሳቸው ዜጋ ላይ አያደርጉትም፣ ምክንያቱም በጣም ከባድ ስለሆነ። ጌታችን ኢየሱስ ክርስቶስ ከነዚህ ከሶስቱ በየትኛው የግርፋት አይነት የተገረፈ ይመስላችኋል? ሀሳባችሁን በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም? ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት እርግጠኛ ነኝ ወደ 1.2 ቢሊየን ህዝብ ተከታይ ያለው። ቢሊየን ነው፣ ሚሊየን አይደለም። ህንድ ውስጥ አሁን ስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና በክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድን ነው? ብቻን መቆም። የሚያሸልምስ ምንድን ነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነግጥ ይህ ነገር ሰዎች ይስቁብኝ፣ እኔም አንገቴን አስመትቼ ልውጣ የሚያሳይ ነገር ይመጣል። ይዘግቲ ብቻን መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብህም።
ከሳቁም ይሳቁብ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድሉ ነው። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ይበላል አይበላም? ምዕመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ የብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሐሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ። ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። መቃብር ስንገባ ሚስትም ባሏን ሸኝታ ዞር፣ ባልም ሚስቱን ቀብሮ ዞር። አንዳንዱ ለማስመሰል ይገለገላል። አብሬን የምገባ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትወል ቀብራ ትመለሳል። ልጅ እናቱን ቀብሮ ይመለሳል። ስንቀበር መቃብር ውስጥ አብሮን የሚቀርማ እንደ ዝና ራሱ ክቡርነታቸው የሚለው ስም አብሮ አይገባም። የተቀመጥንባቸው የተነጠፉ ወንበሮች አብረው አይገቡም። ሲሰጠን የነበረ ስም የወጣልን ስም አሁን ዛሬ በእኛ በቤተ ክህነትም ስም ሞልቷል። ስም አይቸግርም። እንዲያውም የቄስ ደመወዙ አሁን ስም ነው ይባላል። ብር የለውም የቄስ ደመወዙ ስም ነው ይባላል። ያው ሊቀ ምናምን የሚለው ነው። የኔንም ስም ጨምሮ ማለት ነው። እኔ በበኩሌ ስሜ ይነሳልኝ ብዬ አመልክቻለሁ። የሁሉ ስም አይከተል። ዕውቀት የመጽሐፍ መምህር ብትሆን የድጓ መምህር ብትሆን 7 PhD ቢኖር አብረው አይቀበርም። ቤቶች አብረው አይቀበሩም። ክርስቶስ ብቻ መቃብር ላይ እጁ ላይ የሚቀር እሱ ነው። የመጨረሻ የተጣራ ገንዘባችን ክርስቶስ ነው። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃል። ባል ክርስቶስ እንደሆነ የሚገባል። ለሚስት ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች። ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች። ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። ክርስቶስ ለቤተክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። ክርስቲያን ተብያ እንደው ክርስቶስን የሚመስል እናንተ በግ እኮ ጥጃ አይወልድም፣ በግ ውሻ አይወልድም።
የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል?